በኢትዮጵያና በሱዳን ድንበር ከባድ ውጊያ መቀስቀሱ ተነገረ። ብልጽግና በኮሪደር ሰበብ ያፈናቀላቸው ዜጎች ለከባድ ስቃይ መጋለጣቸው ተነገረ። አንዳንዶቹም ጎዳናም እየወጡ እንዳለም እየተሰማ ነው። በምስራቅ አፍሪካም የማይቆም ከባድ ጦርነት ሊቀሰቀስ እንደሚችል አሜሪካና የአውሮፓ ህብረት አስታወቁ። ይህ የሚሆን ከሆነ ደግሞ ዋነኛም ግጭት ጠማቂው ብልጽግናም ተጠያቂ እንደሚሆን እየተሰማ ነው። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን አግኙ። ወደ ዝርዝር መረጃዎቹ እናልፋለን። ብልጽግና በኮሪደር ሰበብ ያፈናቀላቸው ዜጎች ከባድ ስቃይ ላይ እንደሚገኙና በርካቶችም ወደ ጎዳና እንደወጡ እየተነገረ ነው። ከተማዋ ስታጌጥ እኛ በጨለማ ውስጥ ነን። በአዲስ አበባም የኮሪደር ልማት ሳቢያ የተፈናቀሉ 4000 የሚጠጉ አባወራዎች የፍትህ ያለም እያሉ ነው። በአዲስ አበባ ከተማ አስተዳደር እየተካሄደ ባለው የኮሪደርና የወንዝ ዳርቻ ልማት ፕሮጀክት ምክንያት ከነባር ይዞታቸው የተነሱ በሺዎች የሚቆጠሩ ዜጎች ተገቢው የካሳ ክፍያ ሳይፈጸምላቸውና መሰረተ ልማት በሌለበት አካባቢ እንዲሰፍሩ መደረጋቸውን በመጥቀስ ብርቱ ቅሬታ እያሰሙ ይገኛሉ። ቅሬታ አቅራቢዎቹ ቁጥራቸው ከ3800 እስከ 4000 የሚገመቱ አባወራዎች በ2017 ዓመተ ምህረት ህዳር ወር ላይም ለልማት በሚል ከቀያቸው ተነስተው ባራብሳ ቃጥላ ማርያም ጀርባ በሚገኝ ባዶ የእርሻ ቦታ ላይ እንዲሰፍሩ መደረጋቸውንም አስረድቷል። ይህ ሰፊ ቁጥር ያለው ተፈናቃይ ማህበረሰብ እንደሚገልጸው የሰፈሩበት አካባቢ ውሃ፣ መብራትና መንገድ የመሳሰሉ መሰረታዊ አገልግሎቶች የማይገኙበት በመሆኑ ህይወታቸው ለከፋ አደጋ ተጋልጧል። ከተሰጣቸው አነስተኛ የካሳ ክፍያ ላይም በወቅቱ ለተለያዩ ጉዳዮች በሚል ቅናሽ ተደርጎ እንደሰጣቸውና ያገኙትንም ጥሪት ለቤት ክራይና ለዕለት ጉርስ በመዋል አሁን ላይ ቤት ለመስራት ቀርቶ ለዕለት ምግብ የሚሆን አቅም እንዳጡ በመሬት ይናገራሉ። በአዲስ አበባ እየተከናወነ ያለው የኮሪደር ልማት ፕሮጀክት ከተማዋን ለነዋሪዎቿ ምቹና ውብ ለማድረግ ያለመ እንደሆነ በብልጽግና በኩል ቢገለጸም በሌላ በኩል ግን እንዲመሰል ግዙፍ ፕሮጀክቶች ዝቅተኛም ገቢ ያላቸውን ነዋሪዎች ከከተማው ማዕከል በማፈናቀልና በማሳደድ ወደ ዳርቻዎች የሚገፉ መሆናቸውም በዘርፉ ባለሙያዎች ዘንድ ስጋት ሲፈጥር ቆይቷል። በተለይም ተፈናቃዮች ከማህበራዊ ትስስራቸውና ከስራ ቦታቸው መራቃቸውም እንዲሁም በቂ የካሳ ክፍያና የመልሶ ማቋቋም ስራ አለመከናወኑ በዜጎች ኑሮ ላይም የሚያሳድረው ጫናም ከፍተኛ መሆኑ ይነገራል። የአሁኑ ቅሬታ አቅራቢዎች እንደሚሉት ጉዳዩን በግልም ሆነ በኮሚቴ በኩል ለሚመለከታቸው የመንግስት አካላት ለማመልከት ቢሞክሩም ተገቢውን ምላሽ ከማግኘት ይልቅ ማስፈራሪያም እንደሚደርሳቸውና የቅሬታ ሰሚ ኮሚቴዎችም የህዝቡን ድምፅ ለማሰማት ፍቃደኛ እንዳልሆኑ ገልጸዋል። ከተማዋ በእኛ መስዋዕትነት በመብራትና በአረንጓዴ ተክል ብታጌጠም የኛ ህይወት ግን ጨልሟል የሚሉት እነዚሁ ዜጎች የሚመለከታቸው የመንግስት አካላት የገቡትን ቃል እንዲያከብሩ ቀሪ የካሳ ክፍያ የሚፈጸምበትንና በሰፈሩበት አካባቢ መሰረተ ልማት የሚገነባበትም ግልጽ የጊዜ ሰሌዳ በአስቸኳይ እንዲያሳውቋቸው ጠይቋል። ይህንን የዜጎች ሮሮ በማርመጥና በመከታተልም ጉዳዩን ለሚመለከተው የመንግስት አካል በማድረስ በኩል በርካቶች ኃላፊነታቸውን እየተወጡ ይገኛሉ። ብልጽግናም ኮሪደር በሚለው ዜጎችን የማፈናቀልና የማሳደር ተግባር በርካቶች ራሳቸውን ከማጥፋት ጀምሮ ለጎዳናና ለስቃይ እንደተዳረጉ የሚታወቅ ነው። በቅርቡ በሽሮ ሜዳም በፖሊስ የተገደለው ግለሰብ ቀደም ብሎ ብልጽግና
የንግድ ሱቁን አፍርሶበት ካሰረው በኋላ ግድያ በፌዴራል ፖሊስ አማካኝነት ግለሰቡ ላይ መፈጸሙ መጋለጡ ይታወቃል። ብልጽግና ስልጣን ከተቆጣጠረ ጀምሮ በተለይም ሳርና ዘንባባ በሚተክልበት የኮሪደር ልማት በርካቶች ቤታቸው ፈርሷል። በርካቶች ለስቃይ ተዳርጓል። በርካቶች ወደ ጎዳና ተበትነዋል። በአፍሪካ ቀንድ የማይበርድ ከባድ ጦርነት ሊቀሰቀስ እንደሚችልም አሜሪካና የአውሮፓ ህብረት እያስጠነቀቁ ነው። በተለይም በምስራቅ አፍሪካ ግጭት ጠማቂ የሆነው ብልጽግና ደግሞ ዋነኛው የቀውሶች መነሻ እንደሆነ በተለያዩ የምዕራባውያን መገናኛ ብዙሃን እየተነገረ ነው። የኢትዮጵያ የሀገር ውስጥ የፖለቲካና የጸጥታ ሁኔታ እንዲሁም ሱዳንና ሌሎቹ ሀገራትን የሚያካትተው የአፍሪካ ቀንድ አዲሱ አስተላለፍና አዝማሚያም ወዴት እንደሚያመራ አልታወቀም። ዶክተር ደብረጽዮን ገብረ ሚካኤልና ጀነራል ታደሰ ወረደ ከ8 ወራት በፊት በመቀለ ከተማ በተካሄደው የዋት አባላት ጉባኤ ላይ በጋራ ተገኝተው ነበር። ሰሞኑን በአገር ውስጥ ሆነ በአፍሪካ ቀንድ አካባቢ ፖለቲካዊና የጸጥታ ይዞታውን በአሳሳቢ መልኩ ስጋት ላይ ጣሉ ክስተቶች እየተስተዋሉ ነው። በፌዴራል መንግስት በኩል ለምርጫ ዝግጅቶች የተደረጉ ባለውበት በዚህ ወቅት ትግራይ ክልል ውስጥ በምርጫ ቦርድ የተሰረዘው ህወሓት ከ6 ዓመታት በፊት የተቋቋመው ክልላዊ ምክር ቤት ክልሉን እንዲያስተዳድር ወስኗል። ምክር ቤቱም ሊቀመንበርና አፈ ጉባኤዎቹን መርጧል። የህወሓት እርምጃ ከዓመታት በፊት በክልሉ ጦርነት የለኮሰውን አጋጣሚ ያስታውሳል የሚሉ ወገኖች ግጭት ለማስቆም በፌዴራል መንግስቱና በፓርቲው መካከል የተፈረመው የፕሪቶሪያ ስምምነት እንዳበቃለት ማሳያ መሆኑን ይናገራሉ። በሌላ በኩል ሱዳን ከኢትዮጵያ ምድር የሚነሱ ሰው አልባ አውሮፕላን ድሮኖች ጥቃት እየፈጸሙብኝ ነው ብላ ከሳለች። አምባሳደሯንም ከአዲስ አበባ ወደ ካርቱም መጥራቷ ይታወሳል። መንግስት በበኩሉ ሉዓላዊ ድንበሬን አልፋ ትግራይ አማጽያንን እየደገፈች ነው በማለት ሱዳንን ወንጅኗል። የሱዳን ክስ በኢትዮጵያ ብቻ አላበቃም። ድሮኖቹ ከአረብ ኤሚሬት የመጡ ናቸው በማለት አቡዳቢንም አካቷል። ሳውዲ አረቢያና ግብጽ ድርጊቱን በማውገዝ በሱዳን የውስጥ ጉዳይ ጣልቃ የሚገቡ ያሏቸውን ጎረቤት ሀገራት አስጠንቅቋል። በዚህ መሃል ከኢራን ጋር በሆርሙዝ የባህር ወሽመጥ የተፋጠጠው የፕሬዝዳንት ዶናልድ ትራምፕ አስተዳደርም በኤርትራ ላይ የተጣለውን ማዕቀብ ለማንሳት እየሰራ መሆኑ ሰምቷል። እርምጃው የቀይ ባህርን ተንተርሳ ከምትገኘው ኤርትራ ጋርም የሻከረም ግንኙነቱን ለማደስ ያለመ ነው ተብሏል። በቋፍ ያለው የሀገር ውስጥና የአካባቢው ፖለቲካ ሁኔታ በርካቶችን አሳሳቢ አድርጓል። በዚህ ጉዳይ ላይ የአውሮፓ ህብረትና አሜሪካም ማስጠንቀቂያ እየወጡ ሲሆን በተለይም በግጭት ጠማቂነት ምዕራባውያን የፈረጁት ብልጽግና ፓርቲም ከባድ ማስጠንቀቂያም እንደተሰጠውም ተሰምቷል። ሰሜን ኮሪያ ኪም ጆንግ ኡን አንድ ነገር ከሆኑ ኒውክሌር እንደምትተኩስ ማስታወቋን ተከትሎ መላው ዓለም ድንጋጤ ውስጥ ገብቷል። በዓለም አቀፍ ደረጃም ከፍተኛ ድንጋጤን በፈጠረ እርምጃም የሰሜን ኮሪያው መሪ ኪም ጆንግ ኡን በድንገተኛ ጥቃት ከተገደሉ ሀገሪቱ ያለምንም ማቅማማት አውቶማቲክና ፈጣን የኒውክሌር ጥቃት እንድትከፍት የሚያስገድድ አደገኛም የሕገ መንግሥት ማሻሻያ ማድረጓን የስለላም መረጃዎች አጋለጡ። ዘ ቴሌግራፍ ይዞ በወጣው አነጋጋሪ ዘገባ ይህ እጅግ አሳሳቢ የሆነ የፖሊሲ ለውጥ የተደረገው በቅርቡ በተቀናጀም የአሜሪካና የእስራኤል ወታደራዊ ዘመቻ የኢራኑ ጠቅላይ መሪ አሊ ኻሜኒና ሌሎች ከፍተኛ ባለስልጣናት በቴህራን መገደላቸውን ተከትሎ ነው። ይህ ክስተት በፒዮንግያንግ ከፍተኛ ስጋት በመፍጠሩ እርምጃው እንዲፋጠን እንዳደረገው ተጠቁሟል። ዓለምን ስጋት ውስጥ የጣለው ይህ የሕገ መንግሥት ማሻሻያም
በይፋ የጸደቀው ያለፈው መጋቢት ወር ላይ ሲሆንም በፒዮንግያንግ በተካሄደው የሰሜን ኮሪያ ከፍተኛ የህዝብ ምክር ቤት ታሪካዊ ስብሰባ ነው። የደቡብ ኮሪያ ብሔራዊ መረጃ አገልግሎት ለከፍተኛ የመንግስት ባለስልጣናት ባቀረበው አስቸኳይ ገለጻ የተሻሻለው ፖሊሲ የሰሜን ኮሪያ አመራር ህይወት ካለፈ ወይም አቅም ካጣ ጥፋት አድራሽ የሆነ የአጸፋ እርምጃ እንዴት እንደሚወሰድ በግልጽ ያስቀምጣል። ህገ መንግስታዊ ድንጋጌው በሚያስደነግጥ ሁኔታ እንዲህ ይላል። በግዛቲቱ የኒውክሌር ኃይሎች ላይ ያለው የእዝና የቁጥጥር ስርዓት በጠላት ኃይሎች ጥቃት አደጋ ላይ ከወደቀ የኒውክሌር ጥቃት በራስ ስር አውቶማቲካሊ ወዲያውኑ ይጀመራል። ይህንን ዛቻ በተግባር ለማሳየት በሚመስል መልኩ ባለፈው ላይ ሰሜን ኮሪያ ከቾይሁን የጦር መርከብ 2 የክሩዝ ሚሳኤሎችንና 3 ጸረ መርከብ ሚሳኤሎችን በማስወንጨፍ ወታደራዊ ጡንቿን አሳይታለች። ኪም ጆንጉን ይህንን የሚሳኤል ሙከራም በአካል ተገኝተው መመልከታቸው ሁኔታውን ይበልጥ አሳሳቢ ያደርጓል። ከዚህ ባሻገር ሮይተርስ እንደዘገበው ሰሜን ኮሪያ ከደቡብ ኮሪያ ጋር ያላትን ማንኛውንም የዳግም ውህደት ተስፋ በይፋ በመቅበር ህገ መንግስቷ ላይ የግዛት ወሰን በማስመር ሁለቱን ሀገራት እንደተለያዩ ሀገራት ፈርጃለች። ኪም ጆንጉን በተለይም ፌብሩዋሪ 15 2026 ባደረጉት ንግግር የአገሪቱን የኒውክሌር አቅም ወደ ላቅ ደረጃ ለማሸጋገር ቆርጠው መነሳታቸውን በማሳወቅ ደቡብ ኮሪያን ቀዳሚ ጠላት ብሏል። በመጨረሻም ኪም ዩናይትድ ስቴትስን በመንግስት ሽብርተኝነትና ጥቃት በይፋ በመክሰስ ዓለም አቀፍ ውጥረት እየተጋጋለ ባለበት በአሁኑ ወቅት ሰሜን ኮሪያም ዋሽንግተንን በግንባር ለመጋፈጥ ከመቼውም ጊዜ በላይ ዝግጁ መሆኗን በማስጠንቀቅ ዓለምን በስጋት ውስጥ ጥሏታል። ከሸገር ቲዩብ የእሳቱ መረጃዎች እነዚህ ነበሩ። አበቃንም። ሰናይ ቀን ተመኘንም። በኢትዮጵያና ሱዳን ድንበር ከባድ ውጊያ መቀስቀሱ ተነገረ። በማያገባው የሱዳን ጦርነት እጁን ያስገባው የኦህዴድ ብልጽግና ኢትዮጵያን እያዋረደና በዲፕሎማሲ እያኮሰመነ ቀጥሏል። እንደተፈራው ጦርነቱ ሄዶ ወደ ኢትዮጵያ ግዛት እየተጠጋ ነው። የሱዳኑ ጦርነት ወደ ኢትዮጵያ እየተስፋፋ መሆኑን የሚያሳዩ መረጃዎችም ከድንበር ስፍራዎች ደርሰውናል። ለኢትዮጵያ ቅርብ በሆነው የሱዳን ብሉ ናይል ግዛት ከባድ ውጊያም እየተደረገ ይገኛል። ፈጥኖ ደራሽ ኃይሉና የሱዳን ጦር ስትራቴጂክ ስፍራዎችን ለመቆጣጠር እየተጋደሉ ነው። በውጊያው ኤስፒኤልኤም ተብሎ የሚጠራው የደቡብ ሱዳን አማጺም ከጨፍጫፊው የሄሜቲ ጦር ጋር መሰለፉ ተነግሯል። በተጨማሪም ጨፍጫፊ ፈጥኖ ደራሽ ኃይል ከብልጽግና መንግስት በኩል በአሶሳ ድጋፍ እያገኘ እንደሚገኝ የሱዳን ምንጮች ዘግበዋል። የኢትዮጵያም ውጭ ጉዳይ ሚኒስትር ባለፈው ሳምንት ባወጣው መግለጫም የህወሓት ቅጥረኛ ወታደሮች በምዕራብ ኢትዮጵያ አቅጣጫ ከአልቡርሃን ኃይሎች ጎን ተሰልፈዋል ሲል መክሰሱ አይዘነጋም። ህወሓት በበኩሉ ይህንን የ4 ኪሎ ክስ መሰረተ ቢስ ሲል ውድቅ አድርጎታል። በማያገባው የሱዳን ጦርነት ለተባበሩት አረብ ኤሚሬቶች ለመላላክ ሲል እጁን ያስገባው ኦህዴድ ብልጽግና በተለያዩ ጎራዎች ኢትዮጵያን እያዋረደ ቀጥሏል። በአፍሪካ ቀንድ ለዘመናት ተከብራ የቆየችው ኢትዮጵያም በዲፕሎማሲ እንደ ጨፍጫፊ ሰራዊት ደጋፊ ተደርጋም እንድትቆጠር ኦህዴድ ብልጽግና ሰርቷል። ሱዳን በተለያዩ የኢትዮጵያ አካባቢዎች በተለይም በቤንሻንጉል ጉሙዝ ድሮኖቹን በመተኮስ ንጹሃን ኢትዮጵያውያን የጉሙዝ ነዋሪዎችንም እያገደለች ትገኛለች። ለዚህ ሁሉ ያጋለጠውም ለዜጎቹ ግድም አይሰጠው ኦህዴድ ብልጽግና እንደሆነም በርካቶች እየተናገሩ ነው።